አምባ መድኃኒቴ የምታመንበት ሆነኝ ረዳት ሃሌሉያ እግዚአብሔር አለት አምባ መድኃኒቴ የምታመንበት ሆነኝ ረዳቴ ሆነኝ እስቲ በእልልታ በጭብጨባ ክብር አምጡ ለጌታ ሃሌሉያ 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 እጆቻችሁን ከፍ አድርጉና ለጥቂት ደቂቃ እንጸልያለን በጌታ ፊት የጌታ እግዚአብሔር መንፈስ በመካከላችን አለ ህልውናው እዚህ አለ so give him 2 minutes ሁለት ደቂቃ ውሰዱና እግዚአብሔርን አመስግኑት ከፍ አድርጉት ምስጋና ይገባሃል አምልኮዬ ይገባሃል ውዳሴ ይገባሃል ክብር ይገባሃል አክብሮት እግዚአብሔር 1 minute ፓላቬና ማሳፕራላዲያ ኦ ሃሌሉያ 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 yes መንፈስ ቅዱስ we give you praise ለደቂቃው ሰሩና እግዚአብሔርን አመስግኑ just take 2 minutes እና እግዚአብሔርን አመስግኑት ፓላቫና ማሶፕራላዲያ ነው ማንቶ ፖሮሎ በነገሌ ሞራባላ አመስግኑት እግዚአብሔርን ምስጋና የሚገባውን እግዚአብሔርን ጥሩ ምስጋና ይገባሃል በሉት ክብር ይገባሃል ውዳሴ ይገባሃል አምልኮ ይገባሃል ኦ yes ይገባሃል 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 አመስግኑት እግዚአብሔርን አንደበቶቻችሁን ይከፈቱ ምስጋና የሚገባውን እግዚአብሔርን ጥሩት ሼካላቫና ማሶፕሮሎ በነገሌ ሞራባላ ሃሌሉያ ፓላቫና ማሶፕሮሎ በነገሌ ሞራባላ ክብር ይሁን ክብር ክብር ይገባዋል ክብር ይገባዋል ክብር ይገባዋል yes ኢየሱስ አላባና ማሶፕሮሎ በነገሌ ሞራባላ ዙፋኑ በታች ለእግዚአብሔር ክብር ይሁንልህ በሉት ላመልክ እወዳለሁ እግዚአብሔር ሆይ ላመሰግን እወዳለሁ I'm here to praise your name አባቶ እናመሰግንሃለን ካላባና ማሶፕራዲያ
Yes, Jesus. እናመሰግናለን። እናመሰግናለን። Yes. Thank you, Holy Spirit. ለመጨረሻ ጊዜ እጆቻችሁ ከፍ አድርጉና የመጨረሻ ምስጋናችሁን አሰማ። Yes. ይብዛልህ እንጂ ጌታዬ ኢየሱስ ኦ የስ ክብር ይሁንልህ። እልልታ፣ ጭብጨባ፣ ክብር ያለው ሰው ለጌታ ያሰማ። Give him praise. ሃሌሉያ። አባት ሆይ እናመሰግንሃለን፣ ከፍ እናደርግሃለን። ልናመሰግን መተናል፣ ልናመልክ መተናል፣ ስምህን ልንወድሰው መተናል። በጌታ በኢየሱስ ስም ክብር ወደ ማደሪያ ይግባ፣ ወዳለህበት ወደ መገኛ ወደ ዙፋንህ ይድረስ። We lift up your name አባት ሆይ በጌታ በኢየሱስ ስም አመሰገንህ። እግዚአብሔር ሆይ በአይምሮዬ አስብ፣ በአንደበቴ ተናገር፣ በእጆቼ ንካ። ዛሬ ለአንድ ሰው ብርሃን ይሁን በጌታ በኢየሱስ ስም። ለአንድ ሰው ብርሃን ይሁን፣ ማየት ይሁን፣ መስማት ይሁን፣ መፈወስ ይሁን፣ ነፃ መውጣት ይሁን። በጌታ በኢየሱስ ስም ጸለይን። ሃሌሉያ ፕሬዝ ጋድ። ጌታን እጅግ አድርገን እናመሰግናለን። ስለዚህ ጊዜ የጌታ መንፈስ በመካከላችን አለ። ከጎናችሁ ያለውን ሰው እንኳን ደህና መጣ በሉ እስቲ። ዌልካም፣ ደህና ነህ ወይ? እንዴት ነህ? አለህ ወይ? አር ዩ ብሌስድ? ፕሬዝ ጋድ። የጌታ መንፈስ በዚህ አለ። አሜን አሜን የሚል ሰው አለ? እግዚአብሔር አምላክ የተባረከ ይሁን። ኦንላይን ያላችሁ የህይወታችን ፓርትነሮች፣ ወዳጆቻችን፣ የዚህ አገልግሎት ተካፋዮች ሁላችሁ በያላችሁበት ምድርና የዓለም ዳርቻ የጌታ ሰላም ይብዛላችሁ። ዩ አር ዌልካም በያላችሁበት። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በአምልኮ ውስጥ እግዚአብሔር መንፈስ ሲያገለግለን ነበረ። የእግዚአብሔር ኃይል፣ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት ከኛ ጋር ነበረ። አሁን ደግሞ ይቀጥላል። አሜን አሜን። እስቲ በደንብ አሜን በሏ። ፕሬዝ ጋድ። የጌታ የእግዚአብሔር መንፈስ በዚህ አለ። ሶ ዛሬ የእግዚአብሔርን ቃል አካፍላችኋለሁ። ምናልባት ላስት ዊክ የጀመርነው ሐሳብ አለ። በዛ ሐሳብ ላይ አንዳንድ ነገሮችን ጨምሬ እናገርና ከዛ እንጸልያለን። ፕሬዝ ጋድ። የጌታ መንፈስ ያገለግለናል። የእምነት ጠላት በሚል ርዕስ ላስት ዊክ የእግዚአብሔርን ቃል እየተካፈልን ነበር። የእምነት ጠላት በሚል ርዕስ the enemy of faith ወይም enemy of faith በሚል ርዕስ የእግዚአብሔርን ቃል እያየን አይደለም? ላስት ዊክ እንደዛ ነው አይደለም? ፕሬዝ ጋድ። የእምነት ጠላት በሚል ሐሳብ ነበር የምናየው። ያንን ሐሳብ እንቀጥላለን ማለት ነው። መጽሐፍ ቅዱሳችሁም በማቴዎስ ምዕራፍ 21 ላይ ታወጡና ማቴዎስ 21 ቁጥር 21 እና 22ን እናነባለን። ማቴዎስ ምዕራፍ 21 ቁጥር 21 እና 22 እንደዚህ ይላል። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሷ ዛፍ ላይ የሆነውን ማድረግ ብቻ ሳይሆን ይህን ተራራ ከዚህ ተነቅለ ወደ ባህር ውስጥ ግባ ብትሉት እንኳ ምን ያደርግላችኋል? ይሆናል። እምነት ካላችሁ በጸሎት የምትለምኑትን ሁሉ ትቀበላላችኋል። የመጀመሪያውን ቁጥር 21 ላንበው ደግሜ።
ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ የሚለውን መጽሐፍ ቅዱሳችሁ ላይ አስምሩበት፣ ሃይላይት አድርጉት። እምነት ቢኖራችሁ ደግሞ ምን ባትሉ ባትጠራጠሩ፣ በበለሷ ዛፍ ላይ የሆነውን ማድረግ ብቻ ሳይሆን ይህን ተራራ ከዚህ ተነቅለ ባህር ውስጥ ግባ ብትሉት እንኳ ይሆንላችኋል። ዛሬ ማሳያችሁ በእግዚአብሔር ቃል የእምነት ጠላት ጥርጣሬ ነው። መጠራጠር doubt is the enemy of faith። በጥርጣሬ ላይ ነው ዛሬ ትንሽ የምንቆየው። ከዛ የጥርጣሬ መንፈስ ተመቶ እንወጣለን ከዚህ ቤት። praise God። የእምነታችን ጠላት አንደኛው ጠላት ጥርጣሬ ነው ወይም doubt መጠርጠር። ጥርጣሬ የእምነት ጠላት ነው። በህይወታችን ላይ መነሳትና መሄድ የነበረበት ተራራ እስከ ዛሬ ድረስ ያልሄደበት ምክንያት ጥርጣሬ ነው። it's because we doubt። ጌታ ያላቸው ነው ደግሜ የምነግራችሁ። ይሄ ተራራ የምታዩትን ተራራ ተነቅለ ተወርወር ብትሉት ምን ይሆንላችሁ ነበር አለ? ምን ባትሉ ኖሮ? ባትጠራጠሩ ኖሮ። በህይወታችሁ ላይ ኤግዚስት እያደረገና እየኖረ ያለ ተራራ ካለ ለረጅም ጊዜ ቆይቶ ከሆነ ያ ተራራ እንዲቆይ መብት የሰጠው ማን ነው ማለት ነው? ጥርጣሬ ነው፣ ዳውት። በብዙ በህይወታችን ላይ የነገሮቻችን መዘግየትና አለመፈጸም ምክንያት አንዱ ምክንያት ዳውት ነው። because we doubt የእግዚአብሔርን ነገር። መንፈስ ቅዱስ ዛሬ አንድ ብርሃን ያበራልናል። ጌታ ኢየሱስ ሊያስረዳቸው የሞከረው ነገር ይሄ ነው። የበለሷን ዛፍ ረግሟት ከደረቀች በኋላ በጣም በመድረቋ ሲደነቁ ነው ጌታ ብድግ ብሎ ያለው ነገር ይሄ ነው። ይሄን አትደነቁ አለ። በእናንተና በተአምራታችሁ መሃል የቆመው እኮ ጥርጣሬ ነው አለ። በእናንተና በተራራችሁ መሃል እኮ የቆመው እኮ ጥርጣሬ ነው አለ። because you doubt ያ ተራራ እስከ ዛሬ አለ ስለምትጠረጥሩ። ነገሮች የሚዘገዩበት ሪዝን ያ ነው። ነገሮች ኢምፖሲብል እንደሆኑ እንደማይቻሉ ያሳመነን ጥርጣሬ ነው። እንደማይፈጸሙ መሆን እንደማይቻል ኢምፖሲብል የሆነ ሜንታሊቲ የሰጠን፣ ይሄ ነገርማ ሊሆን አይችልም፣ ይሄ ነገርማ ሊከናወን አይችልም፣ ይሄ ነገርማ ሊፈጸም አይችልም ብሎ ያሳመነን በልባችን ውስጥ ያለው ጥርጣሬ ነው። የእምነታችን ጠላት የሆነው ጥርጣሬ ነው። ዛሬ እግዚአብሔር ከስፒሪት ኦፍ ዳውት ነፃ ያወጣናል። we learn to believe። ሃሌሉያ። ጌታ ኢየሱስ ዳይሬክትሊ ታርጌት ያደረገው በዚህ ስብከቱ ላይ ወይም በዚህ ትምህርቱ ላይ ጥርጣሬያቸውን ነው። he's telling them ባትጠራጠሩ ኖሮ ይሄ ተራራ አይኖርም ነበር እያለ ነው። ባትጠራጠሩ ኖሮ ዛሬ ባላችሁበት ሰርከምስታንስ ምናልባት አትኖሩም ነበር። ባትጠራጠሩ ኖሮ ይሆናል የተባለው ነገር በህይወታችሁ ላይ ሆኖ ይሄኔ አልቆ ነበር እያላቸው ነው። but you doubt። you see ጥርጣሬ ነው በህይወታችን ውስጥ ያለንበት ሰርከምስታንስ መቀየር እንደማይችል ያሳመነን ጥርጣሬ ነው። we believed our doubt። እግዚአብሔርን ሳይሆን ያመንነው ምኑን ያመንነው? ጥርጣሬያችንን አምነነዋል። ዛሬ ብርሃን እንካፈላለን። የእግዚአብሔር መንፈስ በመካከላችን አለ። ይሄ መልእክት እየገባ ሲመጣ ብርሃን ውስጣችን ይሆናል። ሃሌሉያ አሜን። ጥርጣሬያችንን ፋይት ማድረግ አለብን። it's the enemy of faith። doubt is one of the enemy, the major and serial enemy ነው ጌታ ኢየሱስ እንደተናገረው። አስተውሉ። የሚጠራጠር ሰው ከእግዚአብሔር አንዳች ነገር አይቀበልም። ቁጥር ስጡት ከፈለጋችሁ እንደፈለጋችሁ ጻፉ። but remember you cannot receive from God
if you doubt የእምነት ጠላት የሆነው ለዛ ነው if you doubt ከእግዚአብሔር የምንቀበለው ነገር አይኖርም ያዕቆብ 1:6 እንደዚህ ይላል ዳሩ ግን ሳይጠራጠር በእምነት ይለምን ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው ይላል የሚጠራጠር ሰው ምን አይነት ነው በባህር እንደሚናወጥ ወይም ደግሞ በባህር ላይ እንዳለ ማዕበል በነፋስ እንደሚገፋ he's very unstable emotionally spiritually mentally የሚጠራጠር ሰው ምንድነው አለ በንፋስ እንደሚገፋ ትናንት ያሰበውን ነገ ይቀይራል ነገ ያሰበውን ተነጎዳ ይቀይራል ተነጎዳ ያወሰነውን ከዛ በኋላ ይቀይራል ትናንት ቅድም ያወሰነውን አሁን ደግሞ ያስበታል why because he's been attacked by the spirit of doubt እንደዛ መሆኑ ብቻ አይደለም ቁጥር 8 እንደዚህ ይላል ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ ይላል let him not waste his time ይላል ያዕቆብ 6-8 ያለው ማነበላችሁ የትኛው ሰውዬ የሚጠራጠረው ሰውዬ ከጌታ አንዳች አገኛለሁ ብሎ ምን አይበል አያስብ አይድከም ይያለ ነው አይቸገር አያውራ ለሰው ፕሮግራምም አያቀዳለ because ምንም ስንት ነው የሚያገኘው ምንም አያገኝም why because he doubts ጥርጣሬ በህይወታችን ላይ ከእግዚአብሔር እንዳንቀበል ያደርገናል it blocks የእግዚአብሔርን አሰራር ከህይወታችን ላይ የሚከለክል አንዱና ትልቁ ኢነሚ ጥርጣሬ ነው what if የሚባል ባይሆንስ probabilities ባይሆን ላይሆን ይችላል በኋላ ሰው ፊት ተናግሬ በኋላ ዘምሬ በኋላ አውጄ what if ከእግዚአብሔር አንዳች ነገር እቀበላለሁ ብሎ አያስባለ የሰውዬ መጨነቅ የለበትም አትጨነቅ ያለው ነው ሰውየው ባልቀበልስ ብሎ ሲጨነቅ አትጨነቅ አትቀበልም ያለው ነው ገብቷችኋል ሐሳቡ ባልፈወስስ ብሎ ሲጨነቅ don't worry መጨነቅ የለብም ይሁን ይትል መጨነቅ የለብም you see ጥርጣሬ በእኛና በጸሎታችን መልስ መሃል የሚቆም ነው ዛሬ በጌታ በኢየሱስ ስም እናነሳዋለን we fight the spirit of doubt አሜን በእኛና በመልሳችን መሃል የቆመው ሰይጣን አይደለም it's doubt ጥርጣሬ ነው ጸልየናል በእግዚአብሔር ፊት ጌታ ያላቸው ነገር እንደዚህ ነው ባትጠራጠሩዋል ይህንን ተራራ ተነቅለ ተወርበር ብትሉት you will see it will happen praise God በልባችሁ ብታምኑ you see በጸሎታችንና በመልሳችን መሃል በእኛና በጸሎታችን መልስ መሃል የቆመው ጥርጣሬያችን ነው that's the enemy ዛሬ አይደንቲፋይ ያደረግነው ነው ዳውት በህይወታችሁ ላይ rightfully በመብት ደረጃ የናንተ የሆነ ነገር የሚከለክላችሁ ጥርጣሬ ነው የናንተ የሆነው rightfully የናንተ የሆነው ነገር ነው ከናንተ የሚወስደው የናንተ የሆነው ነው ከናንተ የሚከለክለው ዛሬ ልባችን በእምነት መንፈስ ይሞላል in the name of Jesus እግዚአብሔር በዚህ ዘመን ላንተ አደርጋለሁ ያለውን እንደሚያደርግ ታምናለህ አሜን በሉቃስ 1 ላይ last week የነገርኳችሁ ጥቅሳለ እግዚአብሔር አደርጋለሁ ብሎ የነገራትን ያመነች praise God አሜን እግዚአብሔር አደርጋለሁ ብሎ ያላትን አለ ያመነች እርሷ ምንድናት ያላት ነገር እኮ ገና አልተፈጸመም እንዴት እንደሚፈጸም አታቀም ከዚህ በፊት ሲፈጸም አይታም አታቀም ነገር ግን she believed ይሄ አመት የአዲስ ምዕራፍ አመታችን እግዚአብሔር በጎ ነገር ለኛ የሚያሳይበት አመታችን የተሐድሶ አመታችን እግራችን በጠላቶቻችን ጭንቅላት ላይ የሚቆምበት አመታችን አሜን አሜን ጠላቶቻችን አሳደን የምንይዝበት አመታችን አሜን የሚንሷል ወይ ልባችሁ በእምነት መንፈስ ነው መላት ያለበት ምን ልዩነት አለው አመት ተቀየረ አመቱ እንደሆነ የሚያመጣው ለውጥ የለ አመቱ ዞሮ ይሄው እንደዚህ ሲባል 16 አመት ሆነኝ I refuse ማለት አለ I refuse praise God እግዚአብሔር በህይወታችን ላይ የሚሰራው ነገር አለ ጠላት አያችሁ
ዳውት ራይትፉሊ የናንተ የሆነው ነው የሚወስደው። የሰውና ለሚወስድባችሁ በመብት የናንተ የሆነው የራሳችሁ የሆነው ከናንተ ይወስዳል። ጥርጣሬ ሪሜምበር ጥርጣሬ በመንፈሳዊ ህይወታችሁ ላይ ኢትስ አ ካውንተር አታክ። ካውንተር አታክ ማለት ምን ነው? መልሶ ማጥቃት ማለት ነው። እግዚአብሔር በህይወታችሁ ላይ መልካም ነገር ሲያመጣ የጠላት ካውንተር አታክ ዳውት ይባላል። ኢትስ አ ካውንተር አታክ። ኳስ የምታውቁ ሰዎች ይሄንን መቼም ታውቃላችሁ። አትሊስት በኳስ ጨዋታ ኳስ የምትወዱ ብዙዎቻችሁ አለ ዩ አንደርስታንድ ካውንተር አታክ የምትረዱ ሰዎች ከኳስ አንፃር እጃችሁን ማየት ፈልጋለሁ ዛሬ። መዋሸት እንዳትዋሹ ነገር ያለ ኳስ ላይም ሁሉ ሲጸልይ ነው ማድረው ለማለት ከሆነ እስቲ እጃችሁን አወዛወዙ። ካውንተር አታክ በኳስ አቃለው እናንተ ብቻ ናችሁ። ከኋላ ኳስ የሚያይ ሰው የለም። ኧረ ቅዱሳን ክቡራትና ክቡራን ካውንተር አታክ ይመጣው መቼ ነው? ከምን በኋላ ነው? አፍተር ቪክትሪ ነው። ጎል ካልገባ ደግሞ ካውንተር አታክ አለ። ኳስ ላይ ምን እናንተን ያህል በት ካውንተር አታክ የሚያሰኘው ጎል የገባበት አካል አይደለም ወይ እኩል ለመሆን ወይ ደግሞ ለመብለጥ የሚያደርገው ጥቃት ነው። ኢትስ አ ካውንተር አታክ ምን ይባላል? መልሶ ማጥቃት። ቴንክ ዩ ሶ ማች። አማርኛው ለካለው አማርኛ መልሶ ማጥቃት የሚመጣው ከምን በኋላ ነው? ከጥቃት በኋላ ነው። ተጠቅተሃል ማለት ነው። ይሲ ከጥቃት በኋላ ነው መልሶ የሚያጠቃው። ካውንተር አታክ የሚያደርግ ቡድን በጣም አግሬሲቭ ነው። ከምን ጋር ይያዛል? ሰዓቱን ያያል። አሰልጣኙ እዛ ጋር ይጮሃል። እርስ በርሱ አይዟችሁ ይባባላሉ። ይሄንማ መልሰ ማምጣት አለብን። ቢኮዝ ካውንተር አታክ is a very aggressive attack። ብዙ ጊዜ ካውንተር አታክ ላይ ወይም መልሶ ማጥቃት ላይ የሚሰሩ ሰዎች ፍሬ ያገኛሉ። ሪሜምበር ዳውት በህይወታችሁ ላይ it's a counter attack. It's not just a normal attack. 0-0 ሆናችሁ የሚመጣ ነገር አይደለም። እናንተ ካስቆጠራችሁ በኋላ እግዚአብሔር የድል ደጅ ከከፈተላችሁ በኋላ እግዚአብሔር መልካም ዜና ከነገራችሁ በኋላ እግዚአብሔር ህይወታችሁ በጉብኝቱ ካጥለቀለቀው በኋላ the enemy will attack you with the spirit of doubt. what if ይሄ ነገር ከኔ ቢወሰድስ? ይሄ ነገር ከህይወቴ ቢወጣስ? ምን አባቴ ነው የሚሻለኝ? ምን አደርጋለሁ? አያችሁ ብዙ ሰዎች ገንዘብ ሳይኖራቸው ያልነበራቸው ፍርሃት ገንዘብ ካገኙ በኋላ ይመጣል። ሀብት ባልነበራቸው ጊዜ ያልነበረ ጭንቀታቸው ሀብት ሲያገኙ ይመጣል። ረፍት ላይ መሆን ሲገባቸው but they are attacked with the spirit of doubt። ቃል ልስጣችሁ ማቴዎስ 14:29 እርሱም ና አለው። ጴጥሮስም ከጀልባው ወርዶ በውሃ ላይ የተራመደ ወደ ኢየሱስ አመራ ይላል። what a victory! በውሃ ላይ የተራመደ ሃሌሉያ። ቅድም ካውንተር አታክ የምታውቁ ሰው ልጃችሁን አንስታችኋል። በውሃ ላይ ተራምዳችሁ የምታውቁ ደግሞ እስቲ አሁን ፕሬዝ ጋድ አንድ ሰው ተገኝቷል። ፕሬዝ ጋድ በውሃ ላይ ምን እያደረገ እየተራመደ ይላል። እኛ አሁን በውሃ ላይ እየተራመደ ብሎ እንዘምራለን እንጂ እየተራመድን አይደለም። ፕሬዝ ጋድ የዘመራችሁ ያልኩት መስሎ ነው ተክሌ እጁን ያወጣው። what a victory! unusual የሆነ ቪክትሪ ነው በህይወቱ ላይ የመጣ አይደል እንዴ? unusual unexpected የሆነ ከዚህ በፊት አድርጎ የማያውቀው ነገር እግዚአብሔር እያዘጋጃችሁ ነው። because there is a victory። ይኸውላችሁ ረግጣችሁ ማታቁትን ነገር የምትረግጡበት ሲዝን መጥቷል። ገብታችሁ ማታቁበት ቦታ እግዚአብሔር እግራችሁን ሊያስገባ ነው። አይታችሁ ማታቁትን እግዚአብሔር ሊያሳያችሁ ነው። but watch for the enemy. it's a counter attack because doubt ሁል ጊዜ መልሶ የሚያጠቃ ስፒሪት ነው። መጽሐፍ ሲናገር እየተራመደ አመራ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘው። ምን ሲሆን መስመጥ ጀመረ። ምን መጣ? ንፋስ መጣ። መሐል ያለው አለፊው ወጀቡ ሲመጣ ይላል። ንፋሱ ሲመጣ እግሮቹ መስጠም ጀመሩ። ጌታ ያለውን ነገር ነግራችሁ ፈልጌ ነው። ቁጥር 31 ላይ ኢየሱስም ወዲያው እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው ይላል። አታክ ያደረገው ምንድነው? ዳውት ነው። አሁን በውሃ ላይ እየሄድኩ ነው፣ ግን እስከ መቼ ይሆን ሰው ውሃ ላይ የሚሄደው? ሰው ሄዶ አያውቅ በውሃ። የኔ ነገር ተንቀሽቅጄ ከታንኳ ወርጄ ማለት ጀመረ። ፕሬዝ ጋድ። ዞር ብሎ ሳይ ጓደኞቹ እዛው ታንኳቸው ላይ ቁጭ ብለዋል። they are on a safe place
ምንም የማይወቀሱበት ቦታ ላይ ቁጭ ብለዋል። ሳያቸው they are secured, no risk። ምንም የወሰዱት ምንም ኤክስትራኦርዲናሪ አክሽን የለም። ከዛ እንደዚህ ያለ ይላል ዙሪያው ማይጀመር ይላል። ይሲ ጠላት በህይወታችን ላይ የሚልከው መልሶ የማጥቃት ዘመቻ ዳውት ይባላል። ዛሬ በጌታ በኢየሱስ ስም የተመታ ይሆናል። ከፍታ ጀምሯል። ከፍ ብለህ ነው የምትቀጥለው። አሜን 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 አሜን። you will never go back። እስቲ አንድ ሰው አሜን ይበላ። ወደ ኋላ አትመለሱም እያልኩ you are not going back። you are not going back። እግዚአብሔር መንገዳችሁን አቅንቶላችኋል። in the name of Jesus። ያሎሌ እንዳለ እግዚአብሔር መንገድን አቅንቶታል። ማንም ትዊስት ሊያደርገው አይችልም። ማንም ሊያጣምመው አይችልም። nobody will reverse you every wickedness። ዛሬ በእምነት መንፈስ እንገለጥበታል። ወጀቡም ጸጥ ይላል፣ ማዕበሉም ጸጥ ይላል። እግዚአብሔር የሰጣችሁ ቪክትሪ እየቀጠለ ይሄዳል። አሜን አሜን። በህይወታችሁ ላይ እግዚአብሔር መስራት ሲጀምር the spirit of doubt attack ያደርጋችኋል። what if ባይቀጥልስ ባይሄድስ እንደዚህ ሆኖ የጀመርኩት ነገር ከግብ ባይደርስስ? who said that? እጁን ይዞ አወጣው ይላል። don't doubt። praise God። አሜን አሜን አሜን። you are walking በቪክትሪ ላይ በድል ላይ በከፍታ ላይ እግዚአብሔር በሰጠህ ነገር ላይ you will keep walking። devil is a liar። it's a counter attack። ተመልከቱ ዳውት በህይወታችሁ ላይ የድላችሁ ሌባ ነው። ድላችሁን የሚሰርቀው ጥርጣሬ ነው። የድል ሌባ ነው ዳውት በህይወታችሁ ላይ ወይም ጥርጣሬ እግዚአብሔር በሰጣችሁ ጥሶ መውጣትና በእናንተ መሃል የሚገባ ነው። ወደ ነበራችሁበት ቦታ እንድትመለሱ ወደ ጎጆአችሁ እንድትመለሱ የሚጨቀጭቃችሁ መንፈስ ጥርጣሬ ይባላል። I'm not going back in the mighty name of Jesus። በጌታ በኢየሱስ ስም ያንን የእንባ ዘመን መልሳ አታየው። የማጣቱን ዘመን መልሳ አታየው። የፍርሃትና የጭንቀቱን ዘመን መልሰሽ አታየው። እግዚአብሔር አንድ ጊዜ አሳይቷል። he showed you። እግዚአብሔር ያሳየ ከፍታ ስለሚቀጥል ነው። it will continue። የእግዚአብሔር በረከት የመንግስት ስልጣን አይደለም። አሜን አሜን። የመንግስት ስልጣን አይደለም። I'm telling you now especially Africa it's not about የሆነ ቀን የመሾም ጉዳይ አይደለም። ከዛ አንተ ጓደኞች ደግሞ ሲሻሩና ሌላ ሰው ሲመረጥ አንተ አርፈህ ከቪኤት ወደ ቪትስ የምትመለስበት አይደለም። in Jesus name that's not your God። አምላካችሁ እግዚአብሔር እንደዛ አይደለም ያልኩ ነው። ለዚህ ነው በአገራችን ተረት አለ ሲሾም ያልበላ የሚል ተረት አለ። ለምንድን ነው ሲሾም ያልበላ የሚሉት? ምን እንዳለ ስለሚያውቁ ነው። የእግዚአብሔር በረከት እንደዛ አይደለም። he will sustain you። በውሃው ላይ እየተራመድክ ትቀጥላለህ። በድህነቱ ላይ በችግሩ ላይ በመከራው ላይ አሜን የሚዟል ወይ ይኸውልህ በፈታኝ ሁኔታው ላይ እግሮች እየተራመዱ by the grace of God will continue። I refuse ማለት አለባችሁ doubt። I refuse። doubt በህይወታችሁ ላይ እምነታችሁን ሽባ የሚያደርግ ነው። ጥርጣሬ እምነታችሁ እንዳይሰራ እምነታችሁ እንዳይንቀሳቀስ እምነታችሁን ሽባ የሚያደርግ ነው። ሉቃስ 8:49 ኢየሱስም ገና እየተናገረ ሳለ አንድ ሰው ከምኵራብ አለቃው ከኢያኢሮስ ቤት ወጥቶ ልጅ ሞታለች፣ ስለዚህ ከዚህ በኋላ መምህሩን አታድክመው አለው። ኢየሱስም ይህን ሰምቶ ይላል አያችሁ አሁን የጥርጣሬ መንፈስ ሊመታው ሲል ኢየሱስ ሰማ። ሃሌሉያ። ዛሬ ልክ እኔ እንደላከው ለእናንተ ማለት ነው። ጌታ ሰማ። አይ ሪፊውዝ እንድትሉ ኢየሱስም ሰምቶ ይላል ሊስራ አለው አትፍራ እመን ብቻ ልጅ ትድናለች። in the name of Jesus አሜን አሜን። ይሲ እያንዳንዱ ጥርጣሬ ፕሮዲዩስ የሚያደርገው ፍርሃትን ነው። every doubt የሚወልደው ፍርሃትን ነው። ዳውትና ፍርሃት ይብላችሁ እምነታችሁን ሽባ ያደርጋል። እግዚአብሔር ያላችሁን ነገር እንዳትይዙ ያደርጋል። ሃሌሉያ። የፍርሃትን የጥርጣሬ መንፈስ በህይወታችሁ ላይ ካሸነፋችሁ ትልቅ ጠላት አሸንፋችኋል። ትልቅ ጠላት አሸንፋችኋል። ጥርጣሬ
ከመንፈሳዊ ዓለም ውጭ ራሱ ጥርጣሬ አብኖርማል ሲሆን የሰውን ህይወት አቢዩዝ የሰውን ህይወት ያበላሻል። forget spiritual ነገሩ በስጋ psychologically there is a condition psychiatric condition አለ ሰዎች ዝም ብለው እንዲጠራጠሩ የሚያደርግ ስም አለው ስሙን ረሳሁት ሐኪም ዓለም ሆነ ተቀማጩ ዛሬ እንጂ ላብራራ ነበር praise God there is a psychiatric condition አለ ሰዎች ዝም ብለው ዳውት እንዲያደርጉ የሚያደርግ በሰላም ሀገር እየተከተሉኝ ነው የሚላል አንዶንም ሲነግረኝ ባለፈው አንድ ሰው አገኘውና እያወራኝ አለ የሳውዝ አፍሪካ መንግስት የሚፈልጋቸው ሁለት ሰዎች አሉ አለኝ አለ የሚፈልጋቸው ሁለት ዋና ዋና ሰዎች አሉ አንዱ ነኝ አለኝ አንዱ ነኝ ሁለት ሰዎች ነው ያፈላለገ ያለው እጁ ሊያስገባ እየፈለገ ነው ያለው ሁለት ናቸው አለ አንደኛው ማን አለገረኝ ማለት ግን አንዱ ነኝ አለኝ ለቀላል አይምሰል ህይወቴ ምናምን ይለኛል የት ነው የምትኖረው ስለው አይዚዩ ባዲ ሳውዝ አፍሪካ መንግስት እኔ ራሴ ኤኒ ታይም የማገኘው ሰውዬ ነው አለ it's a spirit he doubts ነከሌ ልኳል ነከሌ ተልኳል ነከሌ ሞክረው ነበር አልቻሉም እንጂ አላገኙኝም እንጂ እንትን ሊያጠጡኝ እንትን ሊያበሉኝ he was so it's a psychiatric condition ነው ነገር ግን ሰዎች ህክምና ቶሎ ስለማያገኙ በሽታ እንደሆነ አይታወቅም አይደለም በመንፈሳዊ ዓለም the same way ሰዎች በጥርጣሬ መንፈስ ሲሞሉ መንፈሳዊ እብደት ውስጥ ነው የሚገቡት እግዚአብሔር የሚያሳያቸው ሌላ ነው እነሱ የሚያዩት ሌላ ነው እግዚአብሔር የሚናገረው ሌላ እነሱ የሚያዩት ሌላ ነው completely ህይወታ እምነታቸው ፓራላይዝ ሆኗል they cannot move in the name of Jesus ዛሬ በጌታ በኢየሱስ ስም የጥርጣሬ መንፈስ እንመታዋለን you will be well amen amen number 1 how to fight it we fight it የጥርጣሬ መንፈስ በስሙ ጠርተን መዋጋት አለብን መጸለይ አለብን you have to pray ያዕቆብ 4:7 ሲናገር እንደዚህ ይላል እንግዲህ ራሳችሁን ለእግዚአብሔር አስገዙ ዲያብሎስን ተቃወሙት ከናንተ ምን ያረጋል ይሸሻል you must learn እያንዳንዱ አማኝ ጥርጣሬም በስም ጠርቶ መጸለይ አለበት I bind you doubt out ማለት አለበት ሂድ ማለት አለበት ህይወቴን ለቀህ ሂድ ብሎ መጸለይ አለበት you have to fight by name በስሙ ጠርቶ remember በስሙ ያልጠራችሁ ጠላት አቤት አይላችሁ በስሙ ያልጠራችሁ ጠላት ሪስፖንድ አያረግም በየትኛውም ሰርከምስታንስ ውስጥ ሆናችሁ praise God እምነትን መምረጥ አለባችሁ ፍርሃትን ዳውት ማድረግ ያለባችሁ ፍርሃትን ነው ዳውት ማድረግ ያለባችሁ ውድቀትን ነው ጠላት መጥቶ ልትወድቅ እኮ ነው ሲል ያን ነው መጠራጠር ያለባችሁ እኔ ከመቼ ወዲህ ነው ማለት ያለባችሁ ማነገረ ማለት አለባችሁ praise how is that possible ፍርሃትን በስሙ ጠርተን መገሰጽ አለብን the spirit of doubt በጌታ በኢየሱስ ስም ህይወቴን ልቀቅ ቤቴን ልቀቅ ልቤን ልቀቅና ሂድ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ወዳለ ነገር ይሄዳል ጌታ ወደ ሰጠኝ ነገር ውስጥ እገባለሁ I refuse to doubt I refuse hallelujah amen የጌታ መንፈስ እዚህ አለ የሆነ ነገር እንድትይዙ ስለምፈልግ ነው ቀስ ብዬ የምነግራችሁ መያዝ አለባችሁ okay learn number 2 የፍርሃትን መንፈስ የጥርጣሬ መንፈስ የምንዋጋው ከእግዚአብሔር ጋር ጊዜ በማሳለፍ ነው ከእግዚአብሔር ጋር ፌሎሺፕ በማድረግ ከአባታችን ጋር ከሰማያዊ አባታችን ጋር ፌሎሺፕ ማድረግ አለብን ያ የጥርጣሬ መንፈስ ከህይወታችን ያጠፋዋል ሃሌሉያ ከእግዚአብሔር ጋር የሚከርም ከእግዚአብሔር ጋር ጊዜ ያለው ሰው የእምነት ሰው ነው he imparts faith fellowship እንደ እግዚአብሔር ካልሆነ ምክርና መካሪዎች ህይወታችን መለየት አለባችሁ ከመንፈስ ቅዱስ ያለው ነገር ከሚናገሩ ሰዎች ራሳችሁን መለየት አለባችሁ ሰርከምስታንስን ብቻ ከሚናገር ሰው ራሳችሁን መለየት አለባችሁ ሁኔታን ብቻ ኮንዲሽንን ብቻ ተጨባጭ ነገር ብቻ የሚያወራ ሰው አለ ተጨባጭ ነገር ብቻ
እኔ እኮ መረጃ ስላለኝ ነው። እኔ እኮ ማስረጃ ስላለኝ ነው። እኔ እኮ ስለማቅ ነው። አንተ እኮ ማታውቀው ነገር ብዙ ነገር አለ። አይኖ ከትልልቅ ሰው የሰማሁት ነው። ከአዋቂ የሰማሁት ነው። ከሽማግሌ የሰማሁት ነው ብሎ ህይወታችሁ ከሚያስጨንቅ ሰው ተገላገሉ እያልኩ ያለው። why there is another voice. praise God. የእግዚአብሔር ድምጽ አለ። የእግዚአብሔር ነገር የሚነግራችሁ ወዳጅ አለ። በጨለማ ውስጥ ብርሃን ያለው የሚል ወዳጅ አለ። I see light የሚላችኋል። in the name of Jesus. ከእግዚአብሔር ጋር ፌሎሺፕ ማድረግ ያለባችሁ ለዛ ነው። you have to fellowship with the Holy Spirit. አንዳንድ ቦታ ላይ ቁጭ ብላችሁ የማትፈልጉት ርዕስ በሚነሳበት ጊዜ እምነታችሁ በጥርጣሬ መዋጋት የሚጀምር ቃል ሲበዛ ራሳችሁን አይሶሌት ማድረግ አለባችሁ። አይ ሪፊውዝ ማለት አለባችሁ። ከእግዚአብሔር ጋር ፌሎሺፕ ከመንፈስ ቅዱስ ጋር ህብረት ማድረግ አለብን። መንፈስ ቅዱስ የሚመክር መንፈስ ነው። የሚያስተምር መንፈስ ነው። have a good relationship with God. you see ከእግዚአብሔር ጋር ህብረት ማድረግ በጸሎት በቃል በተለያየ መንገድ ከእግዚአብሔር ጋር ህብረት ማድረግ እምነታችን የሚገነባበት መንገድ ነው። ሃሌሉያ። ዛሬ አንድ ነገር ነግራችሁ ፈልጋለሁ። ከእግዚአብሔር ጋር ማውራት መልመድ አለብን። learn to talk to him. praise God. ጥርጣሬን ከህይወታችን የሚነቅለው ከእግዚአብሔር ጋር ማውራት ነው። talk to him. እግዚአብሔርን ማውራት ይኸውላችሁ፣ ከእግዚአብሔር ጋር ማውራት እምነታችንን ቢውልድ ያደርጋል። ጥርጣሬን ከውስጣችን ያወጣል። ፌሎሺፕን ዴቨሎፕ ያደርጋል። talk to him. talk to him. ሉቃስ 6:12 ላይ ከነዚያም ቀናት በአንዱ ኢየሱስ ሊጸልይ ወደ ተራራ ወጣ። ሌሊቱንም ሁሉ ይላል ወደ እግዚአብሔር ሲጸልይ አደረ ይላል። he's been talking to his father the whole night. praise God. ሃሌሉያ። ሌሊቱ በሙሉ ከአባቱ ጋር ሲያወራ talk to him. እግዚአብሔርን አውሩት። ብዙ ሰዎች ከብዙ ሰው ጋር ያወራሉ except ከእግዚአብሔር ጋር except him except ከእግዚአብሔር ከአባታቸው በስተቀር ከሁሉ ሰው ጋር ያወራሉ። they are connected with everybody except God. I'm telling you, they talk with everyone. everybody. የሚጠራ ስልካቸውን ሁሉ ይመልሳሉ። I don't know ስንቶቻችሁ ይሄን ነገር እንደምታውቁ ካላቀም የሚጠራ ስልክ ሁሉ ግን አይመለስም። praise God. ለካ ለዚሁ ስልክ ያልመለስከው እንዳትሉ፣ እዚህ ቤት ያላችሁ ስልካችሁን የማልመልስ ሰዎች የላችሁም። praise God. ወይ አላወቋችሁ ይሆናል እንጂ ቴክስት አድርጋችሁ መናገር አለባችሁ። ከሌ ነኝ አዲስ ከቀየራችሁ እከሌ ነኝ ፓስተር ካላችሁ ይመለሳል ስልካችሁ። but let me tell you something, you don't respond every call. you can't. እንዴት ሰው ሁሉ አውርታችሁ ዘልቁታላችሁ? በህይወታችሁ ላይ ኢነርጂ የሚጨርስ ነገር ከሰው ጋር ማውራት እንግዲህ ደረሰበት ያውቃል። talking to people. ለዚህ ነው ሳይካትሪስቶች፣ ሳይኮሎጂስቶች፣ ካውንስለሮች ያዋሯቸዋል፣ ግን ትከፍላላችሁ። ቁጭ ብለው ቢሮአቸው ላይ ከዛ ሲሏቸዋል አንተ ታወራለህ። ከዛ ምን ሆነ ይላል ታወራለህ እየቆጠረን praise God። ከዛ ምን ተሰማ ይሏል እንዲህ ተሰማ ምን አረከ ከዛ አለቀስ። ስታለቅስ መራራ ነበር ጣፋጭ ነበር በጥልቀት ነው። but you pay for it. you don't just talk because ከሰው ጋር ስታወሩ you are imparting something. የሚያገባችሁ አለ፣ አብዛኛው ግን አያገባችሁ። ሶልቭ ማድረግ የማይችሉት አለ፣ አብዛኛውን ግን ማድረግ አትችሉም። ሰዎች ከእግዚአብሔር ጋር እንዳያወሩ ከእግዚአብሔር ጋር የማውራት ጊዜያቸውን የወሰደው because በጣም ብዙ የሚያወሩ ሰው ስላለ። I'm telling you now, many people take your time continuously ከእግዚአብሔር ጋር ህብረት ለማድረግ ወደ እግዚአብሔር ለመቅረብ ከእግዚአብሔር ጋር ማውራት መልመድ አለብን። እቺን ሐሳብ ልዝሉ ይፈልጋል። talk to him. ከእግዚአብሔር ጋር መነጋገር። ከእግዚአብሔር ጋር መነጋገር necessarily መንበርከክ ላይ ሆን ይችላል። necessarily ቤተክርስቲያን መምጣት ሊሆን ይችላል። wherever you are እግዚአብሔር ሆይ እንደዚህ ነው ያለው ነገር ምን ትላለህ? እግዚአብሔር ሆይ ይሄ ነገር በውስጥ ያለ this is what I'm thinking. talk to him. praise God.
ከእግዚአብሔር ጋር የሚያወሩ ሰዎች ከጥርጣሬ ህይወታቸው ነፃ እየወጣ የእምነት መንፈስ ውስጣቸው ይገባል። ምክንያቱም እግዚአብሔር የሚመልስ አምላክ ነው። he will speak to you እግዚአብሔር መልሶ ይነግራቸዋል። መልሶ ሐሳቡን ያሳውቃቸዋል። he will guide you when you talk to him. talk to him about everything ስለምንም ነገር ፊልጵስዩስ 4:6 ላይ ሲናገር በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ይላል። ስለማንኛውም ነገር ምን አትበሉ፣ አትጨነቁ። ምን ማለት ነው? እግዚአብሔርን አውሩት። እስቲ እግዚአብሔርን በሉ እስቲ አወራዋለሁ። ሃሌሉያ አሜን አሜን። ለዚህ ነው ብዙዎቻችን ፐርሰናሊ ይሲ የማህበር ጸሎት በጣም ጥሩ ነው። ነገር ግን ሞስትሊ ብቻዬን መጸለይ እንጆይ የማደርግበት ሜን ሪዝን ቢኮዝ አይ ቶክ ቱ ሂም። ማንም እንዲሰማው የማልፈልገው ንግግር አለ ከጌታ ጋር ማወራው። ምን ይሆን እያላችሁ ነው? ምን አገባችሁ? ማንም እንዲሰማ የማልፈልገው ብያለሁ። ፕሬዝ ጋድ I have many things to talk to him። መጠየቅ አለም ያልኩት በዚህ አምጣ፣ በዚህ ግባ፣ በዚህ ውጣ፣ እንደዚህ አለም። ግን I just want to talk to him. What do you think? ይሄ ነገር አለ እግዚአብሔር ሆይ talk to him። ድካማችሁን ከእግዚአብሔር ጋር አውሩ። ቻሌንጃችሁን ከእግዚአብሔር ጋር አውሩ። ፍርሃታችሁን ከእግዚአብሔር ጋር አውሩ። ኒዳችሁን ፍላጎታችሁን ከእግዚአብሔር ጋር አውሩ። ያ ነው የጥርጣሬ መንፈስ ከውስጣችሁ የሚያወጣው። ምክንያቱም የጥርጣሬ መንፈስ ከውስጣችሁ የሚያወጣው የሚነገራችሁ ትንቢት አይደለም፣ ከእግዚአብሔር ጋር ያላችሁ ፌሎሺፕ ነው። ከእግዚአብሔር ጋር ያላችሁ ህብረት ነው። ከእግዚአብሔር ጋር ያላችሁ ቅርበት ነው ሌላ ነገር እንዳታምኑ የሚያረጋችሁ። ሃሌሉያ አሜን የሚል ሰው አለ ወይ? talk to him, speak to him። አሜን። ልክ ከሰው ጋር እንደሚያወራ በራችሁን ዘግታችሁ ከእግዚአብሔር ጋር ማውራት መልመድ አለባችሁ። እግዚአብሔር ሆይ ለምንድን ነው ይሄ ነገር የሆነው? ይሄ ነገር ለምን አልሰራም? ይሄ ነገር ለምንድን ነው ቻሌንጅ የሆነብኝ? ለምንድን ነው ይሄ አይነት ነገር ውስጥ ራሴ የገባሁት? ወይም ደግሞ እግዚአብሔር የሆነ ነገር ወደ ህይወታችሁ አምጥቶ እኮ ለምንድን ነው ይሄ ነገር ያመጣኸው? እንዴት ማኔጅ ላድርገው? እግዚአብሔር ሆይ how do you want me to handle this? Praise God. He will speak to you። ፍርሃትንና ጥርጣሬን ከህይወታችን ውስጥ የሚነቅለው ነገር ያ ነው። you see remember የየትኛውም አይነት ህብረት የጥልቀቱ መለኪያው ከዛ ሰው ጋር የምታወሩት የወሬ መጠን ነው። አሜን። ከኔ ጋር ናችሁ? የየትኛውም አይነት ፌሎሺፕ ሜዠርመንቱ የህብረት መለኪያ የምታወሩት ነገር ልክ ነው። how much do you talk with that person ነው። that's how much you relate with him። መመዘኛው ያ ነው። እከሌ የልብ ጓደኛዬ ነው ስትሉ ምን እያላችሁ ነው? የልብ ጓደኛዬ ነው ስትሉ ያ ሰውዬ አንድ ቤት ነው የምንኖረው እያላችሁ ነው? አይደለም። አብረን ነው የምንሰራው ነው? አይደለም። ምን እያላችሁ ነው? we talk too much በጣም ብዙ ነው የምናወራው እያላችሁ። I don't think ከዚህ በላይ እኔ ዛሬ እያሰብኩ ምናልባት እኔ የማላውቀው ነገር ይኖራል። ጌታ ይባረክ። ከናንተም ማወቅ የምፈልገው ነገር አለ። የሁለት ሰዎችን ህብረት አብረው በንግግር ከሚያጠፉት ጊዜ በላይ ፌሎሺፓቸው ሊገልጥ የሚችል ሌላ ምን አለ? I know there are many other things but what ከዛ በላይ የሰው ፌሎሺፕ የሚገልጥ ነገር ምን አለ? ሁሉን ማውራት፣ ረጅም ጊዜ ማውራት። የሰዎች ፌሎሺፕ የሚለካው በሚነጋገሩት ነገር ርዝመት ነው። ከኔ ጋር ናችሁ? this is very serious። ለዚህ ነው ባልና ሚስት ከሆናችሁ ብዙ ለማውራት መሞከር ያለባችሁ አብራችሁ። you have to try because it's not easy to talk። መነጋገር ሴኩሪቲን ይፈልጋል፣ ደህንነት ይፈልጋል፣ ጥበቃ ይፈልጋል፣ በዛ ሰው መታመንን ይጠይቃል። ጀጅ አልደረግም ወይ የሚል ሐሳብ ይፈልጋል። በኋላ ይሄን ከነገርኩት በኋላ ከሁለት ሳምንት በኋላ ድሮም አንተ እኔ በቀደም ጭንቀት ይዘህ ነግረኸኝ ነው እንጂ ማልባሌን አለመባሌን ማወቅ ፈልጋለሁ። የሰዎች ፌሎሺፕ ያለው በወሬያቸው ልክ ነው። በንግግራቸው ልክ ነው። ወሬ የሚለው ትንሽ ያረክሰዋል።
ንግግር የሚለው ይሻላል። because አንዳንድ ሰዎች የባቱንም የቋጡንም ስለሚያወሩ እግዚአብሔር አንድ ጊዜ ወደ እስራኤል ልጆች መጣ። ዘኍልቍ 12:6 ላይ እግዚአብሔር መጣና እንደዚህ አለ። praise God ስለ ሙሴ ነው የሚናገረው። በመካከላችሁ አለ 12:6 ቃሌን ስሙ አለ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ። ንግግር ነው አይደል እንዴ? በራእይ ይገለጥለታለሁ ወይም ደግሞ በህልም አናግረዋለሁ አወራዋለሁ። ነው ፕሮብሌም። ለነቢይ በመካከላችሁ ካለ በህልም ወይም በራእይ ወደሱ መጥቼ ነግረዋለሁ። ሐሳቤን ነግሬው ምን አደርጋለሁ? እሄዳለሁ። ባሪያዬ ሙሴ ግን እንዲህ አይደለም አለ። እኔና ሙሴ ምናወራበት ምንነጋገርበት መንገድ የተለየ ነው አለ። ፕሬዝ ጋድ። የድሮ ትርጉም ነው የሚናገረው ይሄኛው። እንደዚህ አይደለም በቤቴ ታመኑ ካለ በኋላ የድሮ ትርጉም ስለሆነ የወደድኩት ይሄንን። እኔ አለ አፍ ለአፍ በግልጥ ምን አደርገዋለሁ? አናግረዋለሁ። this is how much we እግዚአብሔር ከሙሴ ጋር ያለውን ቅርበት ያስረዳው ሙሴ ባህር ከፍሏል አይደለም፣ ውሃ ፍልቋል አይደለም። የኔና የሱ ቅርበት የሚለካው አለ አፍ ለአፍ ነው የምናወራው፣ ገጥመን ነው የምናወራው አለ። በቃ እኛ በልምድ እንለለ እነዚህ ሰዎች አፍ ለአፍ ገጥማው ነገር እየተነሰሱ ነው ማለት ነው ይባላል። ኔጌቲቭ ነገር ሲሆን ወይም ደግሞ በጣም የተለመደ ነገር ከሆነ እነዚህ ሰዎች ወሬ ከያዙ የሚለቃቸው የሚያስለቃቸው ነገር አይኖርም። አይ ሁለት ማቃቸው ባልና ሚስት ነበሩ። አይ ዶንት ኖ በምን ሰው ባልና ሚስት እንዴት ያን ያህል ሊያወራ እንደሚችል እኔ ራሴ አላቅም። ለሚም ታቃቸዋለች። የሁላችን ኮመን ወዳጅ ነበሩ። it doesn't matter ምን ያህል ሰው ድግስ ላይ እንደተቀመጠ እነዛ ባልና ሚስት ወሬ ከጀመሩ የሚሰሙት ሰው የለም፣ የሚያዩት ሰው የለም። ከልቤ እኮ ነው የምነግራቸው። አያልቅም ወሬያቸው። አረ ይሄን ነገር ቤት ጨርሱት ዛሬ እኛ እናውራ እንላቸዋለን። እሺ ብለው ይበተኑና ከዛ እንደገና ይመለሳል። I don't know what I always wonder ምን እንደሚያወሩ። they talk. the depths of your relationship የሚለካው በንግግር ነው። ከእግዚአብሔር ጋር ያለን ህብረት የሚለካው ከእግዚአብሔር ጋር በንግግር የምናጠፋው ጊዜ ነው። we must learn to talk to him unconditionally። ቦታ ሳንፈልግ፣ ጊዜ ሳንፈልግ፣ የትኛውንም አይነት ምቹ አጋጣሚ ሳንፈልግ wherever we go በልባችን ከእግዚአብሔር ጋር ማውራት አለብን። በቃላችን ከእግዚአብሔር ጋር ማውራት አለብን። ለምን? የፍርሃታችን ሁሉ ምንጭ ሆኖ ከእግዚአብሔር ጋር ያለን ፌሎሺፕ አለመኖር ነው። ከእግዚአብሔር ጋር ያለን ፌሎሺፕ እየሳሳ ሲመጣ ወደ ህይወታችን ይመጣው ምን ነው? ጥርጣሬ። without him የማንቀርበውን ሰው እንጠረጥረዋለን። I will do something for you ብሎ የሆነ ሰው ድንገት ወደ ህይወታችሁ ቢመጣ ዋይ ትላላችሁ። አካውንትን ላክልኝ ቢላችሁ የማታውቁት ሰው ምንም ትሉት። ቴክስት ቢደርሳችሁ የማታውቁት ቁጥር አካውንትን ቶሎ ላክልኝ ቢላችሁ ሺነችና ነው የምትሉት። ሊልክላችሁ እኮ ነው በታጣቁትም። then you doubt ማን ከየት ነህ? ምን ፈልገህ ነው? maybe you are missing out something, you don't care. ለምን? የማትቀርቡት ሰው you doubt him። የምትቀርቡትን እግዚአብሔርን ግን አትጠራጠሩትም። አደርጋለሁ ያለው እንደሚያደርግ ታውቃላችሁ። እመጣለሁ ካለ እግዚአብሔር ይመጣል። I know my God ትላላችሁ። አምላኬን አውቀዋለሁ ትላላችሁ። in the mighty name of Jesus በማልፍበት ሁኔታ ውስጥ እጁን እንደሚዘረጋ አውቃለሁ። ለጠላቶቼ ምኞት አሳልፎ እንደማይሰጠኝ አውቃለሁ። በጨለማ እንደማይተወኝ አውቃለሁ። ሃሌሉያ። ለኔ የሚያስበው መልካም እንደሆነ አውቃለሁ። አሜን 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 አሜን። take time to talk to him። ከእግዚአብሔር ጋር የማውራትን ባህል ዴቨሎፕ ማድረግ አለብን። ያን ጊዜ ምን ይሆናል? የጥርጣሬ መንፈስ ከውስጣችን መመታት ይጀምራል። you will start to trust him። እግዚአብሔር አለ ካለማ በቃ ሆነ ማለት ነው ትላላችሁ። ሃሌሉያ አሜን አሜን። የእምነት ጠላት ይሄ ነው። የእምነት ጠላት ጥርጣሬ ነው። ጥርጣሬን ከህይወታችን የምናወጣበት መንገድ ከእግዚአብሔር ጋር ፌሎሺፕ ማድረግ ነው።
ከእግዚአብሔር ጋር ፌሎሺፕ ማድረግ የሚለውን ለይቼ ያሳየውበት ምክንያት አለ። ቃል ስናጠና ከእግዚአብሔር ጋር ፌሎሺፕ እያደረግን ነው አይደል? ስንዘምር ከእግዚአብሔር ጋር ፌሎሺፕ እያደረግን ነው። ይሄንን አይደለም ግን ያልኩት አሁን ከእግዚአብሔር ጋር ምን ማድረግ ማውራት to talk to him. Praise God. አቅቷችሁ ከሆነ እግዚአብሔር ያቅቶኛል በሉ። you have to say it. አንዳንድ ሰው በእግዚአብሔር ፊት ሆኖ ጥቅስ የሚጠቅሳለ ለእግዚአብሔር አንድ ጥቅስ የሚጠቀሰው ጥቅስ ለጠላት ነው። ገብቷችኋል? እግዚአብሔር በመገረፉ ቁስል ተፈውሻለሁ ተብሏል። ለእግዚአብሔር እንደዛ ምን ነው? ኖ when you go to him ወደ አባታችሁ ነው የምትሄዱት። you just talk to him. እግዚአብሔር I think this is too much ማለት አለባችሁ። I think የነገር ሳይበዛ አልቀረም። ምን እያሰብኩ ነው በዚህ ሁኔታ ላይ? Praise God. You have to do something about this. እግዚአብሔርን እንደ ጓደኛችሁ እንደ ወዳጃችሁ እንደ ወንድማችሁ እንደ አባታችሁ አብሯችሁ ከቅርባችሁ እንዳለ ሰው የናንተን ነገር ለመስማት ኢንተረስትድ እንደሆነ ሰው አርጋችሁ አስባችሁ ማውራት አለ። and he is interested. he is interested. እግዚአብሔር በልባችን ያለው ለመስማት ፈቃደኛ ነው። praise God. amen. you have to talk to him in the mighty name of Jesus. ዛሬ አንድ ሰው ብርሃን ይካፈላል። እግዚአብሔርን ማውራት ምን ያረጋቸዋል? ወደ እግዚአብሔር ያስጠጋቸዋል። ብዙ የምታወሩትን ሰው ወደዳችሁም ጠላችሁም መቅረባችሁ አይቀርም። you will get close to him whenever you talk. ለዚህ ነው ከልጆቻችሁ ጋር ብዙ የምታወሩ ከሆነ ወደ ልጆቻችሁ ትቀርባላችሁ። ወደ ሚስታችሁ ብዙ የምታወሩ ከሆነ you will get close. ታዲያ ሰዎች ቻሌንጅ ሲገጥማቸው ለምሳሌ ባትዳሮች ከሆኑ ባልና ሚስት ለማውራታቸው ቀዝቀዝ ሲል የምን ምልክት? የጾም ጸሎት አይደል? ጾም ላይ ናቸው ማለት ነው። እየጾምኩ ብዙ አላወራም ብላ ነው ሚስት አይደለም። there is something going on in the relationship. something is interrupted. ንግግር በቀጥታ የሚወክለው ሪሌሽንሺፕ ነው። I don't know በስንት ቋንቋ ይሄ እንደምናገር። ሃሌሉያ። ብዙ ጊዜ እኛ ጸሎት፣ መዝሙር፣ ቃል የሚለውን ብቻ ነው ያለው። ማውራት የሚባል ነገር አለ። ሙሴን አፍ ለአፍ ምን አደረገዋለሁ? በቃ ሁሉ ነው የምናወራው ከእግዚአብሔር ጋር። ሃሌሉያ። there is something በህይወታችሁ ላይ ተራራ የሆነባችሁ ነገር talk to him. እግዚአብሔር መንገዱን ያሳያችኋል። he will direct you. እግዚአብሔር ሰዎች ወደ ህይወታችሁ ይልካል። ኮምፕሌክስ የሆነ ነገር ኮምፕሊኬትድ የሆነ ነገራችሁ ይዛችሁ ወደ እግዚአብሔር ቀርቡ። አሜን። just talk to him። በራችሁን ዝጉና መኪናችሁ ውስጥ ግቡና መንገድ ላይ ድራይቭ እያደረጋችሁ learn to talk to him. he will respond to you. ሃሌሉያ። I refuse ማለት አለባችሁ። ሁለት ሶስት ነገሮች ልንገራችሁና እንጸልያለን። የጥርጣሬ መንፈስ የምናሸንፈው እንዴት ነው? ሌላኛው መንገድ እግዚአብሔር ወይም የእግዚአብሔርን ድምጽ ላለመጠራጠር በመወሰን ነው። አሜን። I will never doubt የእግዚአብሔርን ድምጽ ማለት አለባችሁ። refuse to doubt his word, his voice. ዘፍጥረት 3:2 ላይ እግዚአብሔር ቃል ሲናገር ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለዚያም ትሞታላችሁ ብሏል። ይሄ የእግዚአብሔር ቃል ነው። እግዚአብሔር እንዲህ ብሏል። ነገር ግን ሌላ ቮይስ መጣ። የጥርጣሬ መንፈስ የምንመታበት አንዱ መንገድ I refuse to doubt የእግዚአብሔርን ድምጽ በማለት ነው። የእግዚአብሔርን ድምጽ አልጠራጠረው። እስቲ ከኔ ጋር ተናገሩ። የእግዚአብሔርን ድምጽ በሉ እስቲ። የእግዚአብሔርን ቃል አልጠረጥረው። ሃሌሉያ። I refuse to doubt. አሜን። ለጠላቶቼ ድምጽ ታልፌ አልሰጥም። ጠላት ወደ ህይወቴ የሚያመጣውን ድግስ አልቀበልም። ኦፕሽን ይዞ ይመጣል ጠላት። አማራጮችን ይዞ ይመጣል። እግዚአብሔር ከነገረኝ ነገር ጋር የማይገናኝ ኤክስኪውዝ ላደርግ የምችላቸውን ነገሮች ይዞ ይመጣል። but I refuse to doubt. I refuse to doubt him. I know እግዚአብሔር he will come for me. He will fight for me. He will show me mercy. Praise God. There is a season እግዚአብሔር በህይወቴ ላይ የሚያመጣው ያ ሲዝን ደግሞ አሁን ነው።
አሜን አሜን። I refuse number 2 ሁለተኛ የእግዚአብሔርን ፍቅር ለመጠራጠር አልፈቅድም ማለት አለባችሁ። I refuse to doubt his love. ሃሌሉያ። እግዚአብሔር እንደሚወደኝ አውቃለሁ። እግዚአብሔር እንደሚወደኝ አምናለሁ። አሜን አሜን። እስቲ ከኔ ጋር ተናገሩ። እግዚአብሔር በሉ እስቲ እንደሚወደኝ አውቃለሁ። በእግዚአብሔር ፍቅር በሉ እስቲ እታመናለሁ። yes I know he loves me. አንደኛ ዮሐንስ 4:16 ስለዚህ እግዚአብሔር ለኛ ያለውን ፍቅር እናውቃለን በፍቅሩም እናምናለን አለ። we know he loves us. እስቲ I know እስቲ ከኔ ጋር ተናገሩ። እግዚአብሔር በሉ እስቲ እንደሚወደኝ አውቃለሁ በፍቅሩም በሉ እስቲ እታመናለሁ። I have faith. I depend on his love. I will never doubt እግዚአብሔር እንደሚወደኝ። oh yes ሃሌሉያ። በዚህ ምድር ላይ እንደሚወዳችሁ አውቃለሁ ብላችሁ አፋችሁ ሞልታችሁ መናገር የምትችሉት እግዚአብሔርን ብቻ ነው። ይሄንን ነገር ልንገራችሁ። ትኩስ ትዳርም ያላችሁ የከረመ ትዳርም ያላችሁ እንደኛ oh whoever you are በዚህ ምድር ላይ እንደሚወዳችሁ እርግጠኛ የምትሆኑት እግዚአብሔር ብቻ ነው። it's only him. it's only him. hallelujah. I know he loves me in the name of Jesus. እግዚአብሔር እንደሚወደኝ አውቃለሁ በሱ ፍቅር ደግሞ ምን አደርጋለሁ ታመናለሁ። መታመኛ የሰው ፍቅር አይደለም፣ የሰው እሽታ አይደለም፣ የሰው ይሁንታ አይደለም። I will never doubt his love. በምንም አይነት ሁኔታ ውስጥ ህይወቴ ቢያልፍም I know he loves me. ይሄ ማህተም በልባችሁ መታተም አለበት። የጥርጣሬ መንፈስ ከልባችሁ የሚነቅለው ነገር ይሄ ነው። I know he loves me. I know እግዚአብሔር ጀርባው እንደማይሰጠኝ አውቃለሁ። አልፎኝ እንደማይሄድ አውቃለሁ። praise God. አሜን አሜን። የብዙ ሰዎችን ህይወት በጥርጣሬ የሞላው ነገር ይሄ ነው። በእርግጥ እግዚአብሔር ይወደኛል። of course he loves me. he does. መታመኛ ኢየሱስ ነው። in the mighty name of Jesus. ምህረቱን ከኔ እንደማያርቅ አውቃለሁ። በትርና መርኩዙ ሁሉ ጊዜ ከኔ ጋር እንደሚሆኑ አውቃለሁ። I know he will walk with me. አሜን አሜን። unconditional በሆነ ፍቅር እግዚአብሔር እንደወደዳችሁ በልባችሁ ላይ መታተም አለበት። don't doubt his love. don't. in the name of Jesus. የትኛውም አይነት የመወደድና ያለመወደድ የመወደድና የመከዳት የመወደድና የመታለል ታሪክ ጋጥሟችሁ ቢሆንም በቃ ያንዳንዶቻችሁ ታሪክ ሊኖር ይችላል። ረጅም ታሪክ ሊኖር ይችላል። ድርሰትም የሚወጣው ታሪክ እኔ የደረሰብኝማ ፓስተር ልትሉ ትችላላችሁ። praise God. ያ ሁሉ ኢሞጂ ከኢሞጂ በፊት ራሱ የደረሰብኝ ነገር ኢሞጂ ሳይፈጠር በፊት ኢሞጂማ ትናንትና ነው። ስንት ቢጫ ደብዳቤ ተልኮልኝ ሰማያዊ ነኝ የማውቀው። you have stories. we have stories. many people ከዛ በኋላ ሰዎች ያን ኤክስፒሪየንሳቸው ከእግዚአብሔር ጋር ለማስተካከል ይሞክራል። ይኸውልህ የእግዚአብሔር ፍቅር he will never change. እግዚአብሔር ሐሳቡን ባንተ ላይ አይቀይርም። I'm telling you. ሰው ይኸውላችሁ ይሄንን የሚለው አንተ ነህ ወይስ ስልክ ምን ነው ይባላል ሀክ ተደርጎ እንዳይሆን እስክትሉ ድረስ ሰው ሐሳቡን ሊቀይር ይችላል። ይሄ ስልክ ጠላት እጅ ወድቋል ብላችሁ እስክታስቡ ድረስ I have seen people እንደዚህ ፊታቸው ላይ ሲመጣ እንደዚህ ዞሮ ሲሄዱ አይቻቃለሁ። እናንተ ምን አይታችሁ እንደሆነ አላውቅም። እኔ አይሁት ልንገራችሁ እስትንፋሴ እኮ ነው ያሉኝ ማለት ነው። እሁድ ካልተነፈስክ እኮ እኔ በቃ ኦክሲጅን ያጥረኛል። I'm telling you ዝምታችሁ እኮ ነው ብዙ እንድናገር የሚያደርግ። ቶሎ አሜን ብትሉ እኮ አላወራም እኮ። I'm telling you ከልጅነታቸው ያሳደግኳቸው ሰዎች በመንፈሳዊ በስጋዊ በምንም ነገር I've seen እንደዚህ ስመጣ መሄድ ወደማይፈልግበት ቦታ ሰው ሲሄድ አይቻልም። መሄድ የሚፈልገው ወደዛ ነበር። እዛ ጋር ግን ታላቅ ተራራ አለ ኤልሻዳይ የሚባል
እንደሚወደናል እናውቃለን። በዛ ፍቅር ደግሞ እንታመናለን። አሜን አሜን አሜን። የሚያቆማችሁ የእግዚአብሔር ፍቅር፣ የሚያስቀጥላችሁ የእግዚአብሔር ፍቅር ነው። በጠላቶቻችሁ ፊት ዘይት የሚቀባችሁ የእግዚአብሔር ፍቅር ነው። አሜን አሜን። ገበታችሁን የሚሞላው የእግዚአብሔር ፍቅር ነው። in the name of Jesus። ለዚህ ነው ዳዊት ሲናገር እናትና አባቴ ጣሉኝ እኮ ነው ያጣሉኝ፣ እግዚአብሔር ግን አለ። አረ ሃሌሉያ አሜን አሜን። ወደ ቁም ነገር አይገባም የተባለው ሰው ከጫካ ውስጥ የሚጠራው የእግዚአብሔር ፍቅር ነው። it's the love of God, it's the love of God። I know he loves me ማለት አለባችሁ። I don't know ምን እየሆነ እንዳለበት ሰው ህይወት ላይ but I know that he loves me። ዮሐንስ የተናገረው ይሄ ነው። በፍቅሩ እንደሚወደን እናውቃለን፣ በዛም ፍቅር እንታመናለን። በጸጋችን አይደለም የምንታመነው፣ በቅባቱ አይደለም የምንታመነው፣ እግዚአብሔር በህይወታችን ላይ በለቀቀው ነገር በበረከቱ አይደለም የምንታመነው። we depend on his love, we depend on his love in the name of Jesus። የግለሰቦች የመንግስታት የሀገራት መልክና ፊት ሊቀየር ይችላል but there is a God። ያለ ሁኔታ የወደዳችሁ እግዚአብሔር አለ። ያለ ሁኔታ ያለ ምንም ተጨማሪ መስፈርት የወደዳችሁ እግዚአብሔር አለ። ምንም አርጉልኝ የማይል ጥርጣሬን ከህይወታችሁ የሚነቅለው ነገር ይሄ ነው። የትኛውም ክፉ ነገር ወደ ህይወታችሁ የተጠጋ ከመሰላችሁ trust me እግዚአብሔር አይደለም። it's not God። I will never doubt him, I will never doubt him። አረ ሃሌሉያ። የእምነትን መንፈስ በውስጣችን የሚከተው ይሄ ነው። እነ ዮሐንስ 4:19 ላይ ያዛወረዱ እንደዚህ አለ፣ እርሱ አስቀድሞ ወዶናልና እኛም ደግሞ ምን እናደርገዋለን? እንወደዋለን። he loved us። አስቀድሞ ማለት ምንድነው? እኛ እሱን የመውደድ ሐሳብ ሳይኖረን ይወደናል እግዚአብሔር። እሱ እንዲወደን የሚያስችል ምንም አይነት መስፈርት ሳናሟላ አስቀድሞ ወዶናል። የሰዎችን ህይወት በጥርጣሬ የሚመታው because የእግዚአብሔርን ፍቅር ዳውት ስለሚያረጉ እግዚአብሔር ቢወደኝ ማኖሮ በዚህ ነገር ውስጥ አልገባም ነበር፣ እግዚአብሔር ቢወደኝ ማኖሮ ይሄን ነገር አይፈቅድም ነበር፣ እግዚአብሔር ቢወደኝ ማኖሮ ዝም ብሎ አያይም ነበር። it's a demonic voice, devil is a liar። hallelujah። I refuse ማለት አለባችሁ። እስቲ አንድ ሰው ይጩና እግዚአብሔር ይበል፣ እንደሚወደኝ አውቃለሁ፣ በፍቅሩ እታመናለሁ። ሃሌሉያ አሜን። I refuse እግዚአብሔር እንደጠራኝ አምናለሁ። ፋይናል ነገር ልንገራችሁ፣ እግዚአብሔር ለእናንተ ህይወት ባለው እቅድ ማመን አለባችሁ። refuse to doubt his plan። ሰይጣን የሚያረጋችሁ ነገር ይሄ ነው፣ እቅዱን እንድትጠራጠሩ ያደርጋል። እግዚአብሔር ለኔ ያለው ፕላን ምንድነው የሚለው don't doubt። እግዚአብሔር ለእናንተ ያለው መልካም ሐሳብ ነው። he has a good plan in the name of Jesus። መልካም ሐሳብ ነው ያለው እግዚአብሔር። I will never doubt him in the name of Jesus። I refuse to doubt his plan። ህይወቴ እየሄደ ያለው ወደ ትክክለኛው አቅጣጫ ነው ማለት አለበት። I'm heading to the right direction in the mighty name of Jesus። እግዚአብሔር በኔ ላይ ያለው ፕላን የተረጋገጠ ነው and I know and I will never doubt it። መጽሐፍ ሲናገር እንደዛ ነው የሚለው አይደለም እንዴ? I refuse ማለት አለባችሁ። I refuse, I will never think። አያችሁ እግዚአብሔር አምላክ ሐሳቡን አንድ ቃል አነብላችሁ፣ አንድ ቃል ማንበብ ፈልጋለሁ። praise God። የጌታ መንፈስ እዚህ አለ። ኤርሚያስ መጽሐፍ ሲናገር እንደዛ አይደለም? I know the plan that I have for you ነው የሚለው አይደል? ለእናንተ ያለኝን ሐሳብ እኔ አውቃለሁ፣ ለመልካም ነገር ነው እንጂ ይላል። I have a good plan for you in the name of Jesus። that's why እስካሁን በስትንፋሳችሁ ከእናንተ ጋር አለ። እግዚአብሔር ከጠላቶቻችሁ እጅ የተናጠቃችሁ ለዛ ነው። መሞት በሚገባችሁ ቀን ያልሞታችሁት because እግዚአብሔር ለእናንተ መልካም እቅድ ስላለው ነው። he has a good plan for you። እግዚአብሔር ምንም ፕላን ባይኖረው ኖሮ ከእናንተ ጋር የሚዳረቅበት ምንም ምክንያት አልነበረም። ነገር ግን እግዚአብሔር እቅዱን አልጨረሰም፣ ሐሳቡን አልጨረሰም። ለዚህ ነው he is allowing you to live። እንድትኖሩ ፈቅዷል፣ እንድታገለግሉት ፈቅዷል፣ ወደ ቤቱ እንድትመጡ ፈቅዷል፣ ፊቱ እንድትፈልጉ ፈቅዶላችኋል። why? because እግዚአብሔር ለእናንተ ያለው ሐሳብ መልካም ስለሆነ ነው።
ጠላት በሕይወታችን ላይ እምነታችንን የሚመታበት ሌላኛው መንገድ የእግዚአብሔርን እቅድ ዳውት እንድናረግ በማድረግ ነው። በዚህ ጊዜ ይሄን አርገ ቢሆን ኖሮ ይላል። በዚህ ጊዜ እንዲያርገ ቢሆን ኖሮ፣ በዚህ ጊዜ ፕላን እንደዚህ ተቀይሮ ቢሆን maybe when you decide ያን የእግዚአብሔር ነገር በተከተልክ ጊዜ maybe you missed it ይላል። devil is a liar in the mighty name of Jesus። ኧረ ሃሌሉያ! የእግዚአብሔር ሐሳብ ውብ ነው። አሜን አሜን። የእግዚአብሔር ሐሳብ ያማረ ነው። and I'm not and I will never doubt his plan። ሃሌሉያ አሜን። የሄድኩበት ያለው መንገድ እያደረኩት ያለው ነገር ምናልባት ከእግዚአብሔር ሐሳብ ወጥቼ እንኳን ከሆነ I know he will bring me back because he loves me. He will bring me back. እግዚአብሔር he will recalculate እንደገና የህይወቴን ማፕ እንደገና ሪካልኩሌት ያደርግልኛል። ሃሌሉያ አሜን። ብዙ ጊዜ እናገራለሁ የእግዚአብሔርን ፍቅር የማየው እኔ በትንሹ በሰው ቋንቋ ለመርዳት ያክል በጂፒኤስ ነው። በጂፒኤስ አየዋለሁ። that's the love of God። የlove of God የእግዚአብሔርን ፍቅር አንዳንዴ ያብራራልኛል። ምንድነው ጂፒኤስ ሞልታችሁ ወይ ማፕ ሞልታችሁ መኪናችሁን ስትነዱ ልክ መንገድ እዚህ ጋር ታጠፊላችኋል። መታጠፊያውን ስትስቱ ማፑ አይዘጋም። ይዘጋል እንዴ? አይዘጋም። ሁሉ ጊዜ ሌላ መታጠፊያ ይፈልጋል። that's the love of God። ያኛውንም መታጠፊያ ሚስ ታደርጉ ሌላ እንደገና መታጠፊያ ይፈልጋል። ኪሎሜትሩ እየጨመረ ሊሄድ ይችላል። የምትደርስበት ሰዓት እየተቀየረ ሊመጣ ይችላል። but that map will never give up on you። ሃሌሉያ! ሁሉ ጊዜ ዩተርን አድርግ። መመለሻ አለ። እግዚአብሔር ወዳለ ነገር መመለሽ that's the love of God። የእግዚአብሔር ፍቅር በሕይወታችሁ ላይ ይሄ ነው። የትኛውም ሎኬሽን ሰርቪስ የለም። አትሰማም አንተ አይደለም ብሎ ከተወሰነ ሰዓት በኋላ ሻት ዳውን የሚያደርግ ኖ። የእግዚአብሔር ፍቅር በሕይወታችን ላይ እንደዚህ ነው። he will always busy working on you. he is making plans። ኧረ ሃሌሉያ! እንደገና የምትነሳበት እንደገና ህይወት የሚለመልምበት እንደገና እግዚአብሔር አገልግሎትን ሪስቶር የሚያደርግበት ፋይናንስን ሪስቶር የሚያደርግ yes I depend on his plans። በእግዚአብሔር ሐሳብና ዕቅድ ላይ ታመናለሁ። I know እግዚአብሔር ለኔ ያለው ሐሳብ መልካም ነው። ሐሳቡ መልካም ነው። ለዚህ ነው ዳዊት ሲናገር ሐሳብ ለኔ ያለው ሐሳብ 119 ላይ እንዴት መልካም ነው ይላል። ምንኛ መልካም ነው። ምን አይነት ነው? ገና አጥንቶቼ ሳይሰሩ በፊት አለ ዳዊት። እንደዛ ነው የሚለው። ገና ሳልፈጠር በፊት የኔ ህይወት የኔ ነገር በመጽሐፍ ላይ ተጻፈ። አንተ ኢምፖርታንት ሰው እንደሆንኩ አርጋ አሰብከኛል። ስወለድ እኮ ማንም ሰው ኢምፖርታንት ሰው ይምጣ ተራ ሰው ይምጣ ምንም የገባው የለም። አንተ ጋር ግን አለ መጽሐፍ ተጻፈ። ኧረ ሃሌሉያ! ለዚህ ነው አለ ወደ ጨለማ ብወርድ አለ ያንተን አይኖች ጨለማ ይዛቸው፣ ወደ ጥልቅ ሄጃለሁ ብላል አንተ ጥልቁ አይከለክልህም። you know how to restore my life። you know how to fix my life። you know አለ እግዚአብሔር ሆይ ለኔ ያለ ሐሳብ ይለዋል። እዛ ጋር ምንኛ ክቡር ነው ይለዋል። ክቡር ነው። ኦነርድ የሆነ ሐሳብ አለ ለኔ። የሰዎችን ህይወት በጥርጣሬ የሚሞላው የእግዚአብሔርን እቅድ ስለሚጠራጠሩ ነው። ያዘ good plan for you። እግዚአብሔር ለልጆቻችሁ መልካም እቅድ አለ። ልጆቼ ያደጉ ነው። አንዳንድ ጊዜ አያችሁ የልጆቻችን ነገር ለመውለድ እናስባለን፣ ስንወልድ እናስባለን። ዳዴ ሲሉ አልተራመዱም ብለን እናስባለን። ሲራመዱ ሊወድቁ ነው ብለን እናስባለን። መውደቅ ሲያቆሙ ሐሳብ አይቆምም። ከዛ ትልቅ ሆነው ሃይ ስኩል መግባት ጀምሮ ደግሞ ፊውቸራቸው ደግሞ ምን ይሆን ደግሞ ትላል that you will never ከዛ በኋላ ደግሞ ሊያገቡ ነው ትላል። ካገቡ እንደ it will never end። ነገር ግን እግዚአብሔር ለልጆቻችሁ ያለው እቅድ በጎና መልካም ነው። እግዚአብሔር ለፍራቻችሁ አሳልፎ አይሰጣችሁ። አሜን አሜን። ለዚህ ነው ዳዊት ሲናገር እንደዚህ አለ እግዚአብሔር ለፍርሃት አሳልፎ አልሰጠኝም። እግዚአብሔር ለልጆቻችሁ መልካም እቅድ አለ። he has a good plan። ከፍ ያለ ቦታ ልጆቻችሁን ታያለ፣ ለምልመው ታያላችሁ። እናንተ ያለፋችሁበት እግዚአብሔር እየሰራ ያለ ነገር አለ። እስቲ እናንተ ራሳችሁን ህይወታችሁን መለስ ብላችሁ አስቡ። ብዙዎቻችን አሁን እዚህ የቆምንበት ቦታ ቤተሰቦቻችን አቅደው ለፍተው ምን ብለው ያስቀመጡን ቦታ አይደለም። it's the hand of God።
የእግዚአብሔር እጅ ነው መርቶ አሁን ቁጭ ያላችሁበት ወንበር ያስቀመጣችሁ። how much more እግዚአብሔር ለልጆቻችሁ የሚያደርገው እንደዛ ነው። የእናንተ ገንዘብ አይደለም ዕውቀታችሁ ኖ እኔ ለእናንተ የማስበውን ሐሳብን ያውቃለሁ። ፍጻሜና ተስፋ ሰጣችሁ ዘንድ አለ። የመልካም ነገር ነው እንጂ የሚጎዳ አይደለም። I'm telling you ማንም በር የከፈተላችሁ የለም፣ እግዚአብሔር ነው በር የከፈተላችሁ። ማንም የተዋጋላችሁ የለም፣ እግዚአብሔር ነው የተዋጋላችሁ። በጠላቶቻችሁ ፊት የቆመላችሁ እግዚአብሔር ነው። trust me እግዚአብሔር ለልጆቻችሁ ይዋጋል። መንፈሴ ስለሚነኝ ነው ሆሊ ስፒሪት የሚነግራችሁ። እግዚአብሔር ለልጆቻችሁ ይዋጋል። በዚህ ምድር ላይ እግዚአብሔር ለልጆቻችሁ ይቆምላቸዋል፣ ይዋጋላቸዋል። እግዚአብሔር ይታይላቸዋል። in the name of Jesus አሜን አሜን። የሚጠፉ አይሆኑም። yes የሚወድቁ አይሆኑም። never እስቲ ለእግዚአብሔር ክብር አምጡ። በደም I depend on his plan. I depend on his plan. Oh yes የጌታ እግዚአብሔር መንፈስ በዚህ አለ። I depend on his plan. ስለ ራሴ ብቻ ስለ ጄነሬሽናችሁ በእግዚአብሔር ላይ መታመን አለባችሁ። he will guide them. He will guide them. አሜን አሜን አሜን። he will guide them. መንፈስ ቅዱስ ስለሚናገር ነው። he will guide them. he will guide them. አብርሃም ለሎሌው እንደዚህ አለው፣ ልጅህ ሚስት አልመጣ ካለው ወደ ወጣበት ምድር ልመልሰው ወይ ሲል ስም አለው። በፊቱ የሄድኩት እግዚአብሔር አለ። ሃሌሉያ። እኔ ያገለገልኩት እግዚአብሔር፣ የታመንኩት እግዚአብሔር፣ ሁሉን ነገር ጥለውጣ ሲለኝ ጥዬ የወጣሁለት እግዚአብሔር አለ። in the mighty name of Jesus አሜን አሜን። እንሰው ትንሽ listen እኔን እንኳን ወደ ኋላ አልመለሰኝም አለ። አይደለም ልጄን አለ። in the mighty name of Jesus እንኳን ልጆቼን አይደለም አለ፣ እኔን እንኳን ወደ ወጣሁበት አልመለሰም እግዚአብሔር አለ። በምድረ በዳ የመራኝ እግዚአብሔር in the mighty name of Jesus እኔ ወደ ወጣሁበት ልጆች አይመለሱም እያለ ነው። አምላኬ እግዚአብሔር መልአኩን ከፊትህ ይልካል። አምላኬ እግዚአብሔር መልአኩን ከፊትህ ይልካል። እግሮችህን ወደ መሰናከል አይመራቸውም። ልጆቻችሁን አውሬ አይበላቸውም። የጠላት ክፋት አያገኛቸውም። ከንቱና መናኛ አይሆኑም። እግዚአብሔር ለነሱ ያለው ፕላን የጸና ነው። in the mighty name of Jesus I will never doubt him. አምላኬን አልጠራጠረውም። I will never doubt him. oh yes paladiano masoprolovenia I will never doubt him. የጌታ መንፈስ እዚህ አለ። እስቲ እንነሳ ሁላችንም በጌታ ፊት። እግዚአብሔር ሆይ እኔ አልጠረጥረውም፣ እቅድህንም አልጠረጥረው፣ ሐሳብህንም አልጠረጥረው፣ ፍቅርህንም አልጠራጠረውም። እኔን ካወጣኸኝ ቦታ ልጆቼን እዛ እንደማላገኛቸው አውቃለሁ በሉት ጌታን። I will never doubt you. paladiano masoprolovenia in the mighty name of Jesus. in the mighty name of Jesus ተናገሩ ለእግዚአብሔር። እኔ አልጠረጥርህም እግዚአብሔር ሆይ I will never doubt you. በልጆቼ ህይወት ላይ አልጠራጠርህም። መንፈስ ቅዱስ ስለሚናገረኝ ነው። in the name of Jesus ለልጆቻችሁ በጣም የምትጨነቁ ሰዎች this is the voice of God. this is the voice of God. in the mighty name of Jesus. in the mighty name of Jesus. kalavena masopradia leva adona moso prolovene jibabagado soprolovedia kaladiano maso prolovene oh yes oh yes oh yes oh yes እግዚአብሔር ከእጃችሁ ላይ ሲወስዳቸው አየሁ። praise God. now that my children ያለው እግዚአብሔር ኃላፊነቱ የኔ ነው፣ ስራው የኔ ነው። ለቁም ነገር የማበቃ እኔ ነኝ፣ ህይወትን የምሰጥ እኔ ነኝ፣ በህይወት የማኖር ሆነ ነኝ ያለ ነው እግዚአብሔር። in the mighty name of Jesus አንተን የመራ እግዚአብሔር፣ አንቺን የመራ እግዚአብሔር፣ አንተን የረዳ እግዚአብሔር፣ አንተን ያገዘ እግዚአብሔር in the mighty name of Jesus መልአኩን ከፊትህ ይሰዳል። መልአኩን ከፊትህ ይሰዳል። መልአኩ ከፊትህ ይሰዳል። በጌታ በኢየሱስ ስም አመፀኛውን ጸጥ ሊያሰኝ፣ ግፈኛውን ጸጥ ሊያሰኝ፣
In the mighty name of Jesus. Paladiano maso prolovenia. Jekadona masa prolovedia. ጆቻችሁ ከፍ አድርጉና እግዚአብሔር ሆይ I will never doubt you. አንተን አልጠራጠርህም በሉት። እግዚአብሔር I will never doubt your plan. በፍጹም ሐሳብህን አልጠረጠረውም። በፍጹም አንተ መልካም ብቻ ነህ። አንተ በጎ ብቻ ነህ። አንተ ቸር ብቻ ነህ። አንተ ደግ ብቻ ነህ። Every mountain will move. Every mountain ቤታችሁ ላይ ገኖ ያለ ተራራ ዛሬ ይነቀላል። ቤታችሁ ላይ ገኖ ያለ ተራራ፣ ህይወታችሁ ላይ ገኖ ያለ ተራራ፣ ፋይናንሳችሁ ላይ ገኖ፣ ጤናችሁ ላይ ገኖ ያለ ተራራ in the mighty name of Jesus ዛሬ የመጨረሻ ቀን ይሆንለታል። ጆቻችሁን አንሱና አባቱ ያመሰግንሃል በሉት። Oh Father, I give you praise. አመሰግንሃለሁ። I will never doubt you. I will never doubt you በሉት። I will never doubt you. አንተን እጆችህን አልጠረጥራቸውም በፍጹም። እንዴት ሊሆን ይችላል? የተሸከመኝን እጅን አልጠራጠረውም። ያገዘኝን እጅን አልጠራጠረውም። Oh yes. ካላዲያኖ ማሳ ፕሮሎቬኔ ጂጋዶሶ ፕሮሎቬዲያ Oh yes. Yes. Father, I give you praise. አንደበታችሁን ክፈቱና እግዚአብሔር ያመሰግንሃለሁ። Forgive my doubt በሉት። ጠርጥሬ ከሆነ ዛሬ ይቅር በለኝ እግዚአብሔር ሆይ። አንተን ለክፉ አስቤ ለሰዎች አምቼ ከሆነ forgive me በሉት እግዚአብሔርን። ፓላዲያኖ ማሶ ፕሮሎቬዲያ የጌታ የእግዚአብሔር መንፈስ እዚህ አለ። ህልውናው እዚህ አለ። መገኘቱ እዚህ አለ። Oh yes. ካላዲያኖ ማሶ ፕሮሎቬኔ ሜጌሌ ቦራላ ባራላዲ ፓጋዲያኖ ማሳ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ። እውነት ነው የሚል ሰው እጆቹን ያንሳና worship him. እውነት ነው። ተናገሩ።
ካላቫና ማሳፕራዲያኖ ማፖሮኖ ቬዲያ Yes በሕይወቴ ዘመን አንተ መልካም ነህ መልካም ለኔ መልካም ነህ በሉት መልካም ብቻ ነህ Safarra de gala ለመጨረሻ ጊዜ እጆቻችሁ ከፍ አድርጉና Yes I depend on you
እንግዲህ yes 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 Hala bene meso fradiana bakala Giga barala bara maso እጆቻችሁን አንሱና ይህን ጸሎት እንጸልያለን። የጌታ የእግዚአብሔር መንፈስ እዚህ አለ። ፓላቬና ማሳፍራዲያ የጌታ የእግዚአብሔር መንፈስ እዚህ አለ። Yes. Thank you, Jesus. Thank you, Father. Thank you, King Jesus. Thank you, King Jesus. ይህንን ቃል አውጅና እንጸልያለን። ዘፍጥረት 49 ላይ ያዕቆብ እንደዚህ አለ። ከዚህ በኋላ ያዕቆብ ልጆቹን ሁሉ አስጠርቶ እንዲህ አላቸው፣ በኋለኛው ዘመን የሚደርስባችሁ ነግራችሁ ዘንድ ተሰብሰቡ። እናንተ ያዕቆብ ልጆች ሆይ ተሰብሰቡ፣ ስሙ፣ አባታችሁን እስራኤልን አዳምጡ አለ። በኋለኛው ዘመን የሚመጣባችሁን ነገር ልንገራችሁ አላቸው። የይሁዳን አነብላችሁ አለ ቁጥር 8 ላይ። ዛሬ በጌታ በኢየሱስ ስም በልጆቻችን ላይ በሚቀጥለው ጄኔሬሽን ላይ በእናንተ በራሳችሁ ላይ አዋጁ ይሄ ነው። ያዕቆብ እንደዚህ ያለ በሚመጣው ዘመን የሚሆነው ልንገራችሁ አለ። እንደዚህ ይሆናል። ፕሬዝ ጋድ። ይሁዳ አለ ወንድሞቹ ይወድሱታል፣ እጅህ የጠላቶችህን አንገት አንቆ ይዛል። ከፊት ያለው ዘመን ጠላቶች አንተን የሚይዙበት አይደለም አለ። የጠላቶችህን አንገት እጅህ አንቆ ይዛል አለ። አንተ የአንበሳ ደቦል ይሁዳ ከአደን የምትመለስ ልጄ፣ እንደ አንበሳ ያደፍጣል፣ በምድር ላይ ይተኛል፣ እንደ እንሰት አንበሳ ያደባል። ታዲያ አለ ማን ሊቀሰቅሰው ይደፍራል አለ። ከፊቱ ዘመን የሚገጥም ነገር ይሄ ነው አለ። ሊነካህ የሚደፍር አይኖርም አለው። ይሁዳን እኮ ነው ይሄን የሚነግረው። ሊቀሰቅስህ አለ። አታክ ሊያረጋ አይደለም፣ ሊዋጋ አይደለም አለ። ሊነካህ ከተኛ አይደለም እየተዋጋ አለ። ተኝተህ የሚቀሰቅስህ አይኖርም። ተቀምጠህ የሚነካ አይኖርም። ስማ ልጅ አለው በፊተኛው ዘመን የሚሆንብህ ይሄ ነው። ዛሬ ለአንድ ሰው እግዚአብሔር የተናገረ ነው። በጌታ በኢየሱስ ስም የሚቀሰቅስህ አይኖርም። ከተቀመጥክበት የሚነካህ አይኖርም። በልጆቻችን ላይ የምናውጀው አዋጅ ይሄ ነው። in the name of Jesus እግዚአብሔር ከሰጣቸው ነገር የሚነቀንቃቸው አይኖርም። አንተን አለ ማን ደፍሮ ይቀሰቅስሃል? በትረ መንግስት ከይሁዳ እጅ አይወጣም አለ። የገዥነት ምርኩዝ ለእግሮቹ መካከል ገዥነት የሚገባው እስኪመጣ ድረስ አለ ህዝቦች ሁሉ ይታዘዙታል። in the mighty name of Jesus ልጆቼ ሆይ በፊተኛው ዘመን የሚደርስባችሁ ልንገራችሁ። እጆችህ የጠላቶችህን አንገት ይይዛል። in the mighty name of Jesus በጌታ በኢየሱስ ስም ዛሬ በሕይወታችሁ ላይ እናገራለሁ። የትኛውም ሕይወታችሁን ያስፈራራ የእግዚአብሔርን ሐሳብና ፕላን እንድትጠረጥሩ ያደረገ የጠላቶቻችሁ ፕሬዘንስ ዛሬ በጌታ በኢየሱስ ስም የተመታ ይሆናል። in the name of Jesus ተራራ የሆነባችሁን ነገር ዛሬ ተናገርኩት። በጤናችሁ ላይ ተራራ የሆነ፣ በፋይናንሳችሁ ላይ ተራራ የሆነ፣ በአገልግሎታችሁ ላይ ተራራ የሆነ በጌታ በኢየሱስ ስም እንዲነቀል ዛሬ አዛለሁ። በጌታ በኢየሱስ ስም ተነቀል። እስቲ ከኔ ጋር አውጁ። እግዚአብሔር ሆይ በሉ እስቲ
ቃል መጥቶልኛል። ቃልህን አምናለሁ፣ እቀበላለሁ፣ እናገራለሁ። በጌታ በኢየሱስ ስም የጥርጣሬ መንፈስ ከሕይወቴ ላይ ተነሳ። ዛሬ እናገራለሁ። አንተ ተራራ በሕይወቴ ላይ ያለ፣ በስራዬ ላይ፣ በጤናዬ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ፣ በልጆቼ ላይ፣ በዚህ ምድር ላይ ከፊቴ የቆምክ ተራራ ዛሬ አዝሃለሁ። በጌታ በኢየሱስ ስም ተነቀል። መንገዴን ልቀቅ፣ ጤናዬን ልቀቅ፣ ገንዘቤን ልቀቅ፣ አገልግሎቴን ልቀቅ፣ ልጆቼን ልቀቅ፣ ቤቴን ልቀቅ። በጌታ በኢየሱስ ስም ዛሬ አውጃለሁ። ዛሬ አምናለሁ። ዛሬ ቀበላለሁ። እግዚአብሔር ያለኝ ያ ይሆናል። እቅዱን ሐሳቡን በሕይወቴ ላይ ይከናወናል። እግዚአብሔር ይወደኛል፣ በፍቅሩም እታመናለሁ። በጌታ በኢየሱስ ስም ይህ ዓመት፣ ይህ ዘመን ጠላቶቼን የሚይዝበት የምረግጥበት፣ ወደ አዲስ ምዕራፍ የምገባበት ዓመቴ ነው። በጌታ በኢየሱስ ስም ማንም አይዘኝም። ጤናዬ፣ ስራዬ፣ በረከቴ፣ ብልጽግናዬ፣ ከፍታዬ፣ ፍሬያማነቴ የተረጋገጠ ነው። በጌታ በኢየሱስ ስም ከዚህ ቀን ጀምሮ በእምነት መንፈስ እወጣለሁ፣ እገባለሁ። አሸናፊ ነኝ፣ ድል አድራጊ ነኝ፣ የተባረኩ ነኝ፣ ባለጸጋ ነኝ፣ ጤናማ ነኝ። ረጅም ዕድሜ የኔ ነው። በጌታ በኢየሱስ ስም ጨለማው ተገፈፈ፣ ብርሃን ወጣልኝ። ያመነ ሰው አለ ወይ እዚህ ቤት? ማን ነው ክብር ያለው ለጌታ? ያመነ ሰው ክብር ይስጥ። in the name of Jesus. Oh yes. አባቶ እናመሰግንሃለን። ክብር ላንተ ብቻ ነው። በጌታ በኢየሱስ ስም ጸለይን። እስቲ እንደገና ለእግዚአብሔር ክብር ስጡ።